አህለን ወሰህለን እንኳን ደህና መጣችሁ። ይህ ጥያቄ በአረብኛ ነው የተጻፈው። ጠያቂው አረብኛ በደንብ ያውቃል። ያ ሐቢብቲ አና መሽኩር አልፍ አልፍ መራ ዓሻን ዓለምቲኒ ሉገተ ልዓረብ ከቲር ሐታ አቅደር አትከለም ዕንዲ ሱአል صعب ዓለየ ሽወየ ኤሽ ማዕና ኻጥር ይላል። ትርጉሙ ባጭሩ ውዴ የአረቦችን ቋንቋ በደንብ እንድናገር ብዙ ስላስተማርሽኝ ሺህ ጊዜ አመሰግናለሁ። አሁን ትንሽ የከበደኝ ጥያቄ አለ። ኻጥር ማለት ምን ማለት ነው ይላል። ኻጥር ማለት ቀጥተኛ ትርጉም ያለው አይመስለኝም። አላገኘሁትም ፈልጌ። የሰው ልጅ ውስጣዊ ስሜት እንደማለት ነው። ፍላጎቱ፣ የልቦናና የአእምሮ መሻት ኻጥር ይባላል። እስኪ ይህንን ቃል እንዴት በጥቅም ላይ እንደምናውለው ከዚህ ቀጥሎ ላሳያችሁ። ዓሻን ኻጥሪ፣ ዓሻን ኻጥሪ ይሄ ለእኔ ስትይ ወይም ለእኔ ብለሽ ማለት ነው። ለወንድ ለሴት ለብዙ ሰዎችም ይህንኑ እንደዚሁ አድርገን ነው የምንጠቀመው። ለምሳሌ ኸላስ ላትዝዓሊ ዓሻን ኻጥሪ፣ ኸላስ ላትዝዓሊ ዓሻን ኻጥሪ ስንል በቃ ለእኔ ስትይ ለእኔ ብለሽ አትቆጪ፣ አትበሳጪ፣ አትናደጂ እንደማለት ነው። ኸላስ ማለት በቃ ማለት ነው። ላ ማለት አይ ወይንም አይሆንም ወይንም አይደለም ማለትም ይሆናል። ትዝዓሊ ማለት ትቆጫለሽ ማለት ነው። ላ ትዝዓሊ ማለት ደግሞ አትቆጪ፣ አትበሳጪ፣ አትናደጂ እንደማለት ነው። ዓሻን ኻጥሪ እንዳልኩት ለኔ ስትይ ለኔ ብለሽ። ወንድ ከሆነ ኸላስ ላ ትዝዓል ዓሻን ኻጥሪ እንለዋለን። ኸላስ ላ ትዝዓል ዓሻን ኻጥሪ በቃ ለኔ ስትል ለኔ ብለህ አትቆጣ፣ አትናደድ፣ አትበሳጭ ማለት ነው። ላ ትዝዓል ማለት አትቆጣ፣ አትበሳጭ፣ አትናደድ ማለት ነው። ብዙ ሰዎች ከሆኑ ደግሞ ኸላስ ላ ትዝዓሉ ዓሻን ኻጥሪ እንላቸዋለን። ኸላስ ላ ትዝዓሉ ዓሻን ኻጥሪ በቃ ለኔ ስትሉ ለኔ ብላችሁ አትቆጡ፣ አትበሳጩ፣ አትናደዱ። ዓሻን ኻጥሪክ፣ ዓሻን ኻጥሪክ ላንቺ ስል ወይም ላንቺ ብዬ ማለት ነው። ወንድ ከሆነ ዓሻን ኻጥርክ እንለዋለን። ብዙ ሰዎች ከሆኑ ደግሞ ዓሻን ኻጥርኩም እንላቸዋለን። ለምሳሌ ሹፊ አና በስ ሳመሕተ ዓሻን ኻጥሪክ፣ ሹፊ አና በስ ሳመሕተ ዓሻን ኻጥሪክ ይሄ ማለት የውልሽ እኔ ላንቺ ስል ብቻ ነው ይቅር ያልኩት ማለት ነው። ሹፊ እይ ወይም የውልሽ እንደማለት ነው። ወንድ ከሆነ ሹፍ እንላለን። ብዙ ሰዎች ከሆኑ ደግሞ ሹፉ ነው የምንለው። አና እኔ፣ በስ ማለት ብቻ ማለት ይሆናል። በቃ ማለትም ይሆናል። ሳመሕተህ ይቅር አልኩት። ዓሻን ኻጥሪክ፣ ዓሻን ኻጥሪክ ላንቺ ብዬ ወይም ላንቺ ስል። ይቅር የምንላት ሴት ከሆነች ሹፊ አና በስ ሳመሕተሃ ዓሻን ኻጥሪክ እንላለን። ሹፊ አና በስ ሳመሕተሃ ዓሻን ኻጥሪክ የውልሽ እኔ ላንቺ ስል ብቻ ነው ይቅር ያልኳት ማለት ነው። ሳመሕተሃ ማለት ይቅር አልኳት ማለት ነው። ብዙ ሰዎች ከሆኑ ደግሞ ሹፊ አና በስ ሳመሕተሁም ዓሻን ኻጥሪክ እንላለን። ሹፊ አና በስ ሳመሕተሁም ዓሻን ኻጥሪክ የውልሽ እኔ ላንቺ ስል ብቻ ነው ይቅር ያልኳቸው ማለት ነው። ሳመሕተሁም ማለት ይቅር አልኳቸው ማለት ነው። እጅብር ብኻጥሪ፣ እጅብር ብኻጥሪ ይሄ ማለት ልቤን አሳርፍልኝ፣ አጽናናኝ፣ ደስ አሰኘኝ፣ አታሳፍረኝ ወይም ውለታ አድርግልኝ ማለት ነው። ለምሳሌ አንዳንዴ ጸሎት ስናደርግ ያ ረብ እጅብር ብኻጥሪ፣ ያ ረብ እጅብር ብኻጥሪ ካልን አምላኬ ሆይ ፈጣሪ ሆይ ልቤን አጽናናልኝ፣ ልቤን አሳርፍልኝ፣ ደግፈኝ እንደማለት ነው። ያ ረብ ማለት አምላኬ ሆይ ወይም ፈጣሪ ሆይ ማለት ነው። ሌላ ምሳሌ ተዓሊ እሽረቢ ቀህዋ ማዕና እጅብሪ ብኻጥሪ፣ ተዓሊ እሽረቢ ቀህዋ ማዕና እጅብሪ ብኻጥሪ ነይ አብረሽን ቡና ጠጪ እንዳው አታሳፍሪኝ እንደማለት ነው። ተዓሊ ነይ፣ ተዓል እንላለን ወንድ ከሆነ። ብዙ ሰዎች ከሆኑ ደግሞ ተዓሉ እንላቸዋለን። እሽረቢ ጠጪ ማለት ነው። ወንድ ከሆነ እሽረብ እንላለን። ብዙ ሰዎች ከሆኑ ደግሞ እሽረቡ እንላቸዋለን። ጋህዋ ቡና ነው። መዓና ከኛ ጋራ አብረሽን። እጅብሪ ብኻጥሪ ያው እንዳልኩት
አታሳፍሪኝ እንደማለት ነው። ፊ ኻጥሪ ሸይ፣ ፊ ኻጥሪ ሸይ። ይሄ ደግሞ ሌላ አይነት ምሳሌ ነው። ይሄ ማለት ከልቤ ወይም ከውስጤ የሆነ ነገር አለ፣ የሆነ ምኞት አለኝ እንደማለት ነው። ለምሳሌ ፊ ኻጥሪ ሸይ አሽረበህ አልየውም በርድ፣ ፊ ኻጥሪ ሸይ ዳፊ አሽረበህ አልየውም በርድ። ዛሬ ብርድ ስለሆነ በልቤ መጠጣት የምፈልገው ሙቅ ነገር አለ ማለት ነው። ፊ ኻጥሪ እንዳልኳችሁ በልቤ ውስጥ ወይም በውስጤ ማለት ነው። ሸይ ነገር፣ ዳፊ ሙቅ ነው፣ ሙቅ ነገር ዳፊ ይባላል። አሽረበህ እጠጣለሁ፣ አልየውም ዛሬ፣ በርድ ብርድ ማለት ነው። ተጨማሪ ምሳሌ ፊ ኻጥሪ ሸይ ውዲ አግለክ በስ ላ ተዝዓል፣ ፊ ኻጥሪ ሸይ ውዲ አግለክ በስ ላ ተዝዓል። በልቤ የያዝኩት ልነግርህ የምፈልገው ነገር አለ ግን እንዳትቆጣ ማለት ነው። ፊ ኻጥሪ እንዳልኳችሁ በውስጤ ወይም በልቤ ማለት ነው። ሸይ ነገር፣ ውዲ ማለት እፈልጋለሁ ማለት ነው። አግለክ እልሃለሁ፣ ውዲ አግለክ፣ ውዲ አግለክ ማለት ደግሞ ልልህ ወይም ልነግርህ እፈልጋለሁ ማለት ነው። በስ ግን ማለት ነው። ወይንም ደግሞ ብቻ ማለትም ይሆናል። ላ ትዝዓል አትቆጣ። ሴት ከሆነች ላ ትዝዓሊ እንላታለን። ከአንድ በላይ ለሆኑ ሰዎች ላ ትዝዓሉ ነው የምንለው፣ አትቆጡ ማለት ነው። ብኻጥረክ፣ ብኻጥረክ ይሄ ደግሞ ቻው፣ እኛ ቻው እንደምንለው ወይም ደህና ዋል፣ ደህና ሁን እንደምንለው ነው። ብኻጥሪክ እንላለን ሴት ከሆነች የምንሰናበታት። ብዙ ሰዎች ከሆኑ ደግሞ ብኻጥርኩም እንላቸዋለን። ትንሽ ምሳሌዎች ልስራና ላሳያችሁ። የላ አና ማሺ አልሒን ብኻጥረክ፣ የላ አና ማሺ አልሒን ብኻጥረክ። እሺ እኔ አሁን መሄዴ ነው፣ ቻው፣ ደህና ዋል፣ ደህና ሁን ማለታችን ነው። የላ ማለት እሺ ወይንም እንሂድ ወይም አፍጥነው ወይም ቀጥል እንደማለትም ይሆናል። ብዙ ትርጉም አለው የላ የሚለው ቃል። አና እኔ ማለት ነው። ማሺ እሄዳለሁ። ሴት ከሆነች ማሺያ ነው የምትለው። ብዙ ሰዎች ከሆኑ ደግሞ የሚሄዱት ማሺን ይላሉ። አልሒን አሁን፣ ብኻጥረክ ያው እንዳልኩት ቻው፣ ደህና ዋል፣ ደህና ሁን ማለት ነው። ሴት ከሆነች ብኻጥሪክ ነው የምንለው። ብዙ ሰዎች ከሆኑ ደግሞ ብኻጥርኩም ነው የምንለው። ከሰርት ኻጥሪ፣ ከሰርት ኻጥሪ ልቤን ሰበርከው ማለት ነው። ከሰርት ማለት ሰበርክ ማለት ነው። ኻጥሪ ያው ደጋግሜ እንዳልኩት ልቤ ወይም ውስጤ ማለት ነው። ላ ትክስር ኻጥር الطفل أعطيه اللي يبغاه، لا تكسر خاطر الطفل أعطيه اللي يبغاه። የልጁን ልብ አትስበር፣ የፈለገውን ስጠው ማለት ነው። ላ ትክስር አትስበር፣ ኻጥር ልብ፣ الطفل ማለት ልጁ ማለት ነው፣ ህፃኑ። ጥፍል ወንድ ልጅ ነው፣ ህፃን ወንድ ህፃን ልጅ። አጥፍላ እንላለን ሴት ከሆነች ልጅቷ፣ ህፃኗ ልጅ ማለት ነው። ጥፍላ ማለት ሴት ልጅ ነች፣ ሴት ህፃን ልጅ። አላጥፋል እንላለን ብዙ ህፃናቶች ከሆኑ። እነዚህ ሁለቱንም ያጠቃልሉ፣ ሴቶችንም ወንዶችንም ህፃናት ያጠቃልላሉ። አላጥፋል ልጆቹ ህፃናቶቹ ማለት ነው። አጥፋል ማለት ልጆች ህፃናቶች ልጆች ማለት ነው። አዕጢህ ስጠው፣ አዕጢሃ ስጣት፣ አዕጢሆም ስጣቸው። እሊ ይብጋህ፣ እሊ ይብጋህ ማለት የፈለገውን ወይም የሚፈልገውን ማለት ነው። ሴት ከሆነች እሊ ትብጋህ እንላለን። ብዙ ሰዎች ከሆኑ ደግሞ እሊ ይብጎህ ነው የምንለው፣ የፈለጉትን ወይም የሚፈልጉትን ለማለት። አንዳንድ ሰው ጸሎት ሲያደርግልን ወይም ዱዓ ሲያደርግልን ማለት ነው አላህ ላ ይክስር ሊክ ኻጥር ጉሊ አሚን ይላሉ። አላህ ላ ይክስር ሊክ ኻጥር ጉሊ አሚን። ይሄ ማለት ፈጣሪ ልብሽን አይስበረው አሚን በይ ማለት ነው። አላህ ማለት ፈጣሪ ማለት ነው፣ አምላክ። ላ ይክስር አይስበር፣ ልክ ላንቺ ወይም ያንቺን፣ ኻጥር ልብ፣ ጉሊ አሚን ማለት አሜን በይ ማለት ነው። ከዚህ ቀጥሎ የምሰጣችሁን ቃላቶች ትርጉሞች ንገሩኝ። ኻጥር ዓሻን ኻጥሪ፣ ዓሻን ኻጥሪ። ላ ትዝዓሊ፣ ላ ትዝዓል፣ ላ ትዝዓሉ። سامحته عشان خاطرك، عشان خاطرك.
يا رب اجبر بخاطري. يا رب اجبر بخاطري. تعالي اشربي معنا. دافي. ودي أقلك، ودي أقلك. بخاطرك. كسرت خاطري، كسرت خاطري. قولي آمين، قولي آمين። የዛሬው ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ። በሚቀጥለው ምን ላስተምራችሁ እንደምፈልግ ንገሩኝ። ጥያቄዎቻችሁንም ላኩ፣ የሚችለውን ያህል እመልሳለሁ። ከመሄዳችሁ በፊት ትምህርቱ ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም ጨምሩበት። ማሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።